ሰላም ጤና ይስጥልኝ ክብራትና ክብራን የዶክተር ዮሐንስ ቻናል ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የቴምር ጥቅሙ ወይንስ ደግሞ ጉዳቱ ይበልጣል? የቴምር ጥቅሙንና ጉዳቱን አነጻጽሬ እነግራችኋለሁኝ። የቴምር ጉዳቱ መቼ ይከሰታል? ቴምርን ጉዳትን ሳያስከትልብን እንዴት አድርገን መጠቀም እንችላለን የሚለውን በዚህ ቪዲዮ ላይ ዝርዝር የሆነ ማብራሪያን የምሰጣችሁ ይሆናል ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ በቴሌግራም ቻናሌ ላይ በመግባት መጠየቅ ትችላላችሁ። ሊንኩን ዲስክሪፕሽን ቦክስ ላይ የምታገኙት ይሆናል ማለት ነው። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ቴምር እንደምታውቁት እጅግ በጣም ብዙ ንጥረ ነገሮችን የያዘ ቢሆንም እንደ አብዛኛዎቹ የተፈጥሮ ምግቦች ሁሉ ጥቅሞችና ሊኖሩ የሚችሉ ጉዳቶችም አሉት ማለት ነው። እስቲ በቅድሚያ የቴምር ጥቅሞችን በዝርዝር ልንገራችሁ። አንደኛ፣ በበርካታ ንጥረ ነገሮች የበለጸገ ነው። ቴምር አስፈላጊ በሆኑ ቪታሚኖችና ማዕድናቶችንም ይዟል። እንደ ፖታሲየም፣ ማግኒዥየም እና ብረትን ይዟል። እነዚህ ለልብ ለአጥንትናም ለደም ዝውውር ጤንነት በጣም ጠቃሚ ናቸው። ቫይታሚን ቢ6 የአንጎል ተግባርን ያግዛል። ቫይታሚን ኬ የደም መርጋትንናም የአጥንት ሜታቦሊዝምንም ይረዳል ማለት ነው። ቴምር በርካታ ቫይታሚኖችና ንጥረ ነገሮችን ይይዛል። ሁለተኛ፣ በፋይበር የበለጸገ ነው። በቴምር ውስጥ የሚገኘው ፋይበር የምግብ መፈጨትን ያሻሽላል፣ የሆድ ድርቀትን ይከላከላል፣ ምግብን በዝግታ በማዋሃድ የደም ስኳርን ለመቆጣጠር ይረዳል፣ የረሃብ ስሜትን በመቀነስ ለረጅም ጊዜም እንድንጠግብ ያደርገናል። ሶስተኛ፣ ተፈጥሯዊ ፈጣን የሆነ የኃይል ምንጭ ነው። በተፈጥሯዊ ስኳር በግሉኮስ በፍሩክቶስ እናም በሱክሮስ የበለጸገ በመሆኑ ፈጣን የሆነ ኃይልን ይሰጠናል። ለአትሌቶች ወይም ደግሞ የአካል ብቃት እንቅስቃሴ ከመደረጉ በፊት ወይም ደግሞ በኋላ መክሰስ ለሚፈልጉ በጣም ተስማሚ ነው። አራተኛ፣ በአንቲ ኦክሲዳንቶችም የበለጸገ ነው። ቴምር እንደ ፍላቮኖይድ፣ ካሮቲኖይድስ፣ ፊኖሊክ አሲድን ይዟል። እነዚህ አንቲ ኦክሲዳንቶች ሴሎችን ከኦክሳይድ ጭንቀትናም ኢንፍላሜሽን በመጠበቅ የካንሰርንናም የልብ በሽታ ስጋትን ሊቀንሱም ይችላሉ። አምስተኛ፣ የአንጎልን ጤንነትን ይደግፋል። አንዳንድ ጥናቶች እንደሚያሳዩት ቴምር በአንጎል ውስጥ ያለውን ኢንፍላሜሽን በመቀነስ እንደ አልዛይመር ያሉ የነርቭ መበላሸት በሽታዎች ስጋትን ሊቀንስም ይችላል። ስድስተኛ፣ ተፈጥሯዊ የሆነ ምጥን ሊያበረታታም ይችላል። በእርግዝና መጨረሻ ላይ በተለይም በሚቀሩት 4 ሳምንታት ውስጥ ቴምርን መመገብ ምጥን ቀላል እንደሚያደርግና የችግሮችን መጠን እንደሚቀንስም ተረጋግጧል። ሰባተኛ፣ ለአጥንት ጥንካሬም ይጠቅማል። በቴምር ውስጥ ያሉት እንደ ካልሲየም፣ ፎስፈረስ፣ ማግኒዥየም እናም ፖታሲየም ያሉ ማዕድናት ጠንካራ አጥንትን ለመገንባት አስተዋጽኦ ያደርጋሉ። ስምንተኛ፣ የቆዳን ጤና ይጠብቃል። አንቲኦክሲዳንቶችና ቫይታሚኖች የቆዳን የመለጠጥ ችሎታን ለመጠበቅ እናም እርጅናን ለመዋጋት ይረዳሉ ማለት ነው። ስለዚህ ቴምር እነዚህን ዘርፈ ብዙ ጥቅሞቹን ይሰጣችኋል ማለት ነው። እኔ ነገርኳችሁ ከጥቅሞቹ በጣም ጥቂቶቹን ነው። እጅግ በጣም ብዙ ጥቅምን ይሰጣችኋል ማለት ነው። ስለ ቴምር ጥቅም ማወቅ ከፈለጋችሁ ከዚህ በፊት የሰራሁት ቪዲዮ አለ፣ እሱን ተመልከቱት። አሁን ደግሞ የቴምር ጉዳቶቹን ልንገራችሁ። አንደኛ፣ ከፍተኛ የሆነ የስኳር መጠን አለው። ቴምር በጣም ከፍተኛ የተፈጥሮ ስኳር አለው። ከ66 እስከ 70% ገደማ ስኳርን ይይዛል። በተለይም ለስኳር ህመምተኞች ወይም ደግሞ ኢንሱሊን ሬዚስታንስ ላለባቸው ሰዎች የደም ስኳር መጠንን ከፍ ሊያደርግ ይችላል። ይህ አንዱ ጉዳቱ ነው። ሁለተኛ፣ ከፍተኛ የሆነ የካሎሪ ይዘት አለው። ምንም እንኳን ቴምር ገንቢ ቢሆንም ከፍተኛ የካሎሪ ይዘት ስላለው ከመጠን በላይ ከተበላ የክብደት መጨመርን በቀላሉ ሊያስከትል ይችላል። ሶስተኛ፣ የምግብ መፈጨት ችግሮች ነው። በጣም ብዙ ቴምርን መመገብ እንደ የሆድ እብጠት፣ የሆድ መነፋት፣ ተቅማጥን ሊያስከትል ይችላል። በተለይም ከፍተኛ
የፋይበር አመጋገብን ላለመዱ ሰዎች ይህ አደጋን ያስከትላል። አራተኛ የጥርስ መበስበስ አደጋ ነው። የቴምር ተጣባቂነቱ እናም የስኳር ይዘቱ የአፍ ንጽህና ካልተጠበቀ የጥርስ ችግርን ሊያስከትልብን ይችላል። አምስተኛ የአለርጂ ምላሾች ነው። ይህ እንግዲህ ብርቅ ቢሆንም ሊከሰት የሚችል ነገር ነው። ነገር ግን ብዙ ሰዎች ላይ አይከሰትም፣ ከስንት አንድ የሚከሰት ነው። በተለይም አንዳንድ ቴምሮች የመቆያ ጊዜያቸውን ለማራዘም በሰልፋይት ስለሚታከሙ የሰልፋይት ሴንሲቲቪቲ ባለባቸው ሰዎች ላይ አለርጂ ይከሰታል ማለት ነው። እንደ ኢሪቴብል ባወል ሲንድሮም ወይም ደግሞ አይቢኤስ ችግር ያለባቸው ሰዎች በቴምር ውስጥ ባለው ከፍተኛ የፍሩክታን ይዘት ምክንያት የሆድ ድርቀትም ሊሰማቸው ይችላል። ስለዚህ ቴምር እነዚህን የጎንዮሽ ጉዳቶችን ሊያስከትል ይችላል ማለት ነው። ታዲያ እነዚህ የጎንዮሽ የቴምር ጉዳቶች መቼ እንደሚከሰቱ በዝርዝር እነግራችኋለሁኝ። የቴምር የጎንዮሽ ጉዳቶች በተለያዩ ሁኔታዎች ላይ የሚከሰቱ ሲሆን ይህም በጤና ሁኔታችሁ፣ በምትመገቡት መጠን እናም ሰውነታችሁ እንዴት ምላሽ እንደሚሰጥ ላይ የተመሰረተ ነው። እነዚህ የጎንዮሽ ጉዳቶች መቼ እናም ለምን እንደሚከሰቱ አሁን በዝርዝር እነግራችኋለሁኝ። አንደኛ እንግዲህ ቴምር የደም ስኳር መጠንን ሊጨምር ይችላል። ይህ ታዲያ መቼ ይከሰታል ካላችሁ በአንድ ጊዜ በጣም ብዙ ቴምርን ስትበሉ ነው። ለምሳሌ ከ4 እስከ 6 እናም ከዛ በላይ ቴምርን የምትመገቡ ከሆነ የደም ስኳር መጨመር ሊከሰት ይችላል። የስኳር ህመምተኞች ወይም ደግሞ የቅድመ ስኳር ህመምተኛ ከሆናችሁ ከፋይበር ከቅባት ወይም ደግሞ ከፕሮቲን ጋር ሳታዋህዱ ስትበሉ የደም ስኳር መጨመር ይከሰታል። ምክንያቱም ቴምር ከ66 እስከ 70% ገደማ ስኳርን ይይዛል። በዋነኝነት ግሉኮስናም ፍሩክቶስን ማለት ነው። ይህ በተለይ የኢንሱሊን ተግባራቸው በተዳከመ ሰዎች ላይ የደም ስኳርን በፍጥነት ከፍ ሊያደርግ ይችላል። ስለዚህ የስኳር ህመም ካለባችሁ ቴምርን ስትመገቡ ፋይበር ከበዛባቸው ምግቦች ጋር፣ ቅባት ካላቸው ምግቦች ጋር ወይም ደግሞ ከፕሮቲን ጋር መመገብ አለባችሁ። ምክንያቱም ወዲያውኑ ተፈጭቶ የደም ስኳርን እንዳይጨምር ወይም ደግሞ ቶሎ እንዳይፈጭ ማለት ነው። ለዛ ይረዳል። በዚህ አማካኝነት ስትጠቀሙ የደም ስኳርን አይጨምርም ማለት ነው። እንዲሁም መጠኑን መቀነስ ያስፈልጋል። ሁለተኛ ደግሞ የክብደት መጨመርን ያስከትላል። ይህ ታዲያ መቼ ይከሰታል? በየቀኑ ከፍተኛ መጠን ያለው ቴምር ከሌሎች የምግብ ምንጮች የሚገኘውን ካሎሪ ሳትቀንሱ ስትመገቡ ይከሰታል። ብዙ ጊዜ እንደ መክሰስ ስትጠቀሙትና የካሎሪ መጠኑን ሳትገነዘቡ ስትቀሩ የሚከሰት ነው። አንድ ቴምር ከ66 እስከ 70 ያክል ካሎሪን ይይዛል። ከፍተኛ የካሎሪ ይዘት ያላቸውን ፍራፍሬዎችን ከመጠን በላይ መመገብ ደግሞ የካሎሪ ትርፍናም የስብ ክምችትን ሊያስከትልብን ይችላል ማለት ነው። ሶስተኛ የምግብ መፈጨት ችግሮች ነው። እንደ የሆድ መነፋት፣ የሆድ እብጠትናም ተቅማጥ ይከሰታል። ይህ ታዲያ መቼ ይከሰታል? በድንገት የፋይበር መጠንን ስትጨምሩ፣ በተለይም የአሁኑ አመጋገባችሁ ዝቅተኛ ፋይበር ያለው ከሆነ ማለት ነው። በአንድ ጊዜ በጣም ብዙ ቴምርን ስትበሉ ለምሳሌ ከ5 እስከ 6 በላይ ቴምርን የምትጠቀሙ ከሆነ ኢሪቴብል ባወል ሲንድሮም አይቢኤስ ወይም ደግሞ ስሜታዊ ወይም ሴንሲቲቭ አንጀት ካላችሁ ቴምር ከፍተኛ መጠን ያለው የሚሟሟ ፋይበር እናም ፍሩክታንስን ይይዛል። ይህም በአንጀት ውስጥ በመፍላት ጋዝ ወይም ደግሞ የሆድ እብጠትን ወይም የሆድ መነፋትን ያስከትላል ማለት ነው። አራተኛ የጥርስ መበስበስ ነው። ይህ መቼ ይከሰታል? ተጣባቂ ቴምርን ብዙ ጊዜ ስትበሉ እናም ከተመገባችሁ በኋላ ጥርሳችሁን ካልቦረሻችሁ ወይም አፋችሁን ካላጠባችሁ ይከሰታል። ተጣባቂ የተፈጥሮ ስኳር በጥርሶች ላይ ተጣብቆ የአፍ ባክቴሪያዎችን ይመግባል። ይህም የድንጋይ ክምችት ወይም ደግሞ ፕላክ በጥርሳችሁ ላይ እንዲከማች የጥርስ መበስበስናም የጥርስ መቦርቦርን ያስከትላል ማለት ነው። አምስተኛ የአለርጂ ምላሾች ወይም ደግሞ የሰልፋይት ሴንሲቲቪቲ ሊከሰት ይችላል። ይህ መቼ ይከሰታል? በሰልፋይት የታከሙ የተቀነባበሩ ወይም ደግሞ የታሸጉ ቴምሮችን ስትበሉ ይከሰታል። አስም ወይም ደግሞ የሰልፋይት ስሜት ካለባችሁ የመተንፈሻ አካላት ወይም የቆዳ ምላሾችን ያስከትላል። ሰልፋይቶች በአንዳንድ የደረቁ ፍራፍሬዎች ውስጥ እንደ መከላከያ የሚጨመሩ ሲሆን ስሜታዊ በሆኑ ሰዎች ላይ የመተንፈስ ችግር፣ ሽፍታ ወይም ደግሞ
የሆድ ድርቀትን ሊያስከትሉ ይችላሉ። ስድስተኛ የኤሌክትሮላይት አለመመጣጠን ነው። ይህ አልፎ አልፎ የሚከሰት ነው። ይህ መቼ ይከሰታል? በየቀኑ በጣም ብዙ የቴምር መጠንን ስትመገቡ ነው። በተለይም ድርቀት ሲኖርባችሁ። በቴምር ውስጥ ያለው ከፍተኛ የፖታሲየም መጠን በ100 ግራም ውስጥ ወደ 668 ሚሊግራም የፖታሲየም መጠን ይገኛል። ከአንዳንድ መድኃኒቶች ወይም ደግሞ ሁኔታዎች ጋር ለምሳሌ የኩላሊት በሽታ ጋር ሊገናኝና የኤሌክትሮላይትን ሚዛንን ሊያዛባ ይችላል ማለት ነው። ስለዚህ የቴምር ጉዳቶች በእነዚህ ጊዜያት የሚከሰቱ ይሆናል ማለት ነው። ታዲያ ያለ የጎንዮሽ ጉዳት ቴምርን እንዴት መመገብ ይቻላል የሚለውን ደግሞ እነግራችኋለሁኝ። አንደኛ በመጠኑ መመገብ ነው። ከመጠን በላይ ስኳርን ሳትወስዱ ጥቅሞቹን ለማግኘት በቀን ከ2 እስከ 4 ቴምርን ብቻ ተመገቡ። የእንቅስቃሴያችሁን ደረጃ ግምት ውስጥ አስገቡ። በጣም እንቅስቃሴን የምታደርጉ ከሆነ የበለጠ መመገብ ትችላላችሁ። ሁለተኛ ደግሞ ከፕሮቲን ወይም ደግሞ ከቅባት ጋር አዋህዱት። የስኳር መምጠጥን ለማዘግየትና የረሃብ ስሜትን ለመቀነስ ከለውዝ ጋር እንደ አልመንድ ካሉ ከለውዝ ጋር አዋህዱት። ሶስተኛ ኦርጋኒክ የሆነ ወይም ደግሞ ሰልፋይት ያልተጨመረበትን ቴምርን ምረጡ። ተጨማሪ መከላከያዎችን ወይም ደግሞ ማቀነባበሪያ ኬሚካሎችን አስወግዱ። ከተመገባችሁ በኋላ ጥርሳችሁን ቦርሹ እናም አፋችሁን ታጠቡ። በተለይም ቴምርን እንደ መክሰስ ብቻ ከበላችሁ፣ ምክንያቱም በጥርሶች ላይ ስለሚጣበቅ ማለት ነው። አራተኛ የምግብ ጊዜያችሁን አስተካክሉ። በተሻለ ሁኔታ የምትበሉበት ጊዜያት ማለት ነው። ለኃይል የአካል ብቃት እንቅስቃሴ ከመደረጉ በፊት ወይም ደግሞ በኋላ መመገብ ትችላላችሁ። ለተፈጥሯዊ ኃይል ማበረታቻ ጠዋት ላይ ተመገቡት። በስኳርና በካሎሪ ይዘቱ ምክንያት ከመተኛታችሁ በፊት ከመመገብ ተቆጠቡ፣ ምክንያቱም የደም ስኳርን ሊጨምር ይችላል። አምስተኛ ሰውነታችሁን አዳምጡ። የሆድ መነፋት ከተሰማችሁ ወይም ደግሞ የምግብ መፈጨት ችግር ካጋጠማችሁ መጠኑን ቀንሱ ወይም ደግሞ ቀኑን ሙሉ በትንሽ መጠን ውሰዱት። በአንዴ ብዙ ቴምርን አትመገቡ። በቀን 4 እና 5 ቴምርን የምትመገቡ ከሆነ በአንድ ጊዜ 4ቱንም ወይም ደግሞ 5ቱንም አትመገቡ። ጠዋት፣ ከሰዓትና ወደ መክሰስ አካባቢ መመገብ ትችላላችሁ ማለት ነው። ታዲያ በአኗኗራችሁ፣ በጤና ሁኔታችሁ እናም በግቦቻችሁ ላይ በመመስረት በቀን ምን ያክል ቴምር መብላት ትችላላችሁ የሚለውን ደግሞ አሁን እነግራችኋለሁኝ። አንደኛ እንግዲህ ለአማካይ ጤናማ አዋቂ የሚመከረው መጠን በቀን ከ2 እስከ 4 ቴምር እንዲጠቀም ነው። ይህ በጣም ብዙ ስኳር ወይም ደግሞ ካሎሪን ሳትወስዱ በአጠቃላይ ከ130 እስከ 260 ካሎሪን ይሰጣችኋል። ፋይበርና አንቲኦክሲዳንቶች እንዲሁም ኃይልን ይሰጣችኋል ማለት ነው። ሁለተኛ ደግሞ ክብደትን ለመቀነስ ወይም ደግሞ የካሎሪ መጠንን ለመቆጣጠር ለሚፈልጉ ሰዎች በቀን ከ1 እስከ 2 ቴምርን ከተመገባችሁ በቂ ነው። ቴምር በካሎሪ ጥቅጥቅ ያለ ነው። ጥቂቶቹ እንኳን ጣፋጭ ፍላጎትን ሊያረኩ እናም ፋይበርን ሊሰጡ ይችላሉ። እንደ ተፈጥሯዊ ጣፋጭ ወይም ደግሞ መክሰስ ተጠቀሙባቸው። የረሃብ ስሜትን ለመቀነስ ከጥቂት ፍራፍሬዎች ወይም ደግሞ ከግሪክ እርጎ ጋር ከማንኛውም እርጎ ጋርም ማዋሃር ትችላላችሁ። እንደዛ ተጠቀሙት። ሶስተኛ ለአትሌቶች ወይም ደግሞ የአካል ብቃት እንቅስቃሴን ለሚያደርጉ ግለሰቦች በቀን ከ4 እስከ 6 ቴምር መመገብ ትችላላችሁ። ወይም ደግሞ የአካል ብቃት እንቅስቃሴ ከመደረጉ በፊት ወይም በኋላ መመገብ ትችላላችሁ። ፈጣን ስኳር ኃይልን ለመደገፍ ይረዳል። ፖታሲየም ደግሞ የጡንቻን ማገገምን ያግዘዋል። የአካል ብቃት እንቅስቃሴ ከመደረጉ በፊት እንደ መክሰስ ወይም ደግሞ ለስላሳ መጠጦች ውስጥ መቀላቀል በጣም ጥሩ ነው። አራተኛ የስኳር በሽታ ወይም ደግሞ የኢንሱሊን ሬዚስታንስ ላለባቸው ሰዎች ነው። የስኳር በሽታ ካለባችሁ በቀን ከ1 እስከ 2 ትናንሽ ቴምሮችን መመገብ ትችላላችሁ። ታዲያ በሕክምና ባለሙያ ምክር ብቻ መሆን መቻል አለበት። ምንም እንኳን ተፈጥሯዊ ቢሆንም ቴምር ብቻውን ከተበላ ከፍተኛ ግላይሲሚክ ኢንዴክስ አለው፣ ማለትም የደም ስኳር መጠናችሁን ይጨምረዋል ማለት ነው። ከፕሮቲን ወይም ደግሞ ከቅባት ምግቦች ጋር ተመገቡት። ለምሳሌ ከአልመንድ ጋር መመገብ ትችላላችሁ። በባዶ ሆድ ወይም ደግሞ በብዛት ከመመገብ ተቆጠቡ። የስኳር በሽታ ካለባችሁ እንደ አጅዋ ወይም ደግሞ መጁል ያሉ ዝቅተኛ ግላይሲሚክ ኢንዴክስ ያላቸውን የቴምር ዝርያዎችንም በመጠኑ
ምረጡ። ስለዚህ ስኳር ካለባችሁ በተለይ በባዶ ሆዳችሁ አትመገቡት። ቅባት ካላቸው ምግቦች ጋር ተመገቡት፣ ማለትም ቶሎ በማይፈጩ አማካኝነት ማለት ነው። አምስተኛ የምግብ መፈጨትን ለመደገፍ እንደ ለሆድ ድርቀት ለመመገብ በቀን ከ3 እስከ 5 ቴምርን ተመገቡ። በተለያዩ ጊዜያት ተመገቡ። ቴምር ከፍተኛ መጠን ያለው የሚሟሟ ፋይበርን 6.7 ግራም በ100 ግራም ይይዛል። ይህም የአንጀት እንቅስቃሴን ይረዳል ማለት ነው። ለማለስለስናም ለመዋሃድ ቀላል እንዲሆን ለአንድ ሌሊት በውሃ ውስጥ ንከሩት ወይም ደግሞ ዘፍዝፉት። ስድስተኛ ለነፍሰ ጡር ሴቶች ነው። በእርግዝና መጨረሻ ላይ ከወሊድ በፊት ባሉት የመጨረሻ 4 ሳምንታት ውስጥ በቀን 6 ቴምርን መመገብ ይቻላል። ጥናቶች ምጥን ቀላል እንደሚያደርግ ይጠቁማሉ። አንድ ጊዜ ሳይሆን ቀኑን ሙሉ እያረፋችሁ ተመገቡ፣ ወይም ደግሞ ለስላሳ መጠጦች ወይም ኦትሜል ውስጥ ቀላቅላችሁ ተመገቡት። ሰባተኛ ለኩላሊት ወይም ደግሞ ለልብ ህመምተኞች ነው። ምክንያቱም ከፍተኛ የፖታሲየም ስጋት ስላለ ዶክተራችሁ ከፈቀደላችሁ በቀን ከ1 እስከ 2 ትናንሽ ቴምርን ብቻ ተመገቡ። ከፍተኛ ፖታሲየም እስከ 668 ሚሊግራም በ100 ሚሊግራም ከፍተኛ ፖታሲየም እስከ 668 ሚሊግራም በ100 ግራም ቴምር ውስጥ ይገኛል። ኩላሊቶች ታዲያ ፖታሲየምን በደንብ መቆጣጠር ካልቻሉ የኤሌክትሮላይትን ሚዛን ሊያዛባ ይችላል። የኩላሊት ችግር ሲኖር የፖታሲየም መጠናችሁን መገደብ አለባችሁ። ዶክተራችሁን አማክራችሁ ዶክተራችሁ ከፈቀደላችሁ እንደፈቀደው መጠን ከ1 እስከ 2 ትናንሽ ቴምርን የኩላሊት ችግር ኖሮባችሁም መመገብ ትችላላችሁ ማለት ነው። በአጠቃላይ የቴምር የጎንዮሽ ጉዳቶችን ለማስወገድ የደም ስኳር ችግር ካለባችሁ ቴምርን በባዶ ሆድ በፍጹም አትመገቡ። ምግብን ለመዋሃድ እንዲረዳችሁ ሁልጊዜ በደንብ አኝኩት። የፋይበር እንቅስቃሴን ለመደገፍ ከቴምር ጋር ውሃን በሚገባ ጠጡ። የስኳር ክምችትን ለመከላከል ከተመገባችሁ በኋላ ጥርሳችሁን ቦርሹ ማለት ነው። እነዚህን ጥንቃቄ አድርጉ። በአጠቃላይ ቴምር በአስተዋይነት እናም በመጠኑ ሲበላ በጣም ጠቃሚ ነው። የተፈጥሮ የስኳር ይዘቱ በራሱ መጥፎ አይደለም። ነገር ግን ከመጠን በላይ መውሰድ ወይም ደግሞ የግለሰብ የጤና ሁኔታዎችን እንደ የስኳር በሽታ ወይም ደግሞ ኢሪቴብል ባውል ሲንድረም ወይም IBSን ችላ ማለት ይህንን እጅግ ጠቃሚ ምግብ ወደ ችግር ሊለውጠው ይችላል ማለት ነው። ይህንን በሚገባ መረዳት አለባችሁ። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። የቴምር ጥቅምና ጉዳቱን አነጻጽሬ በሚገባ ነግሬያችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር ጥያቄ ካላችሁ ሀሳብ አስተያየት ካላችሁ በተለይ ጥያቄ ካላችሁ በቴሌግራም ቻናሌ ላይ በመግባት መጠየቅ ትችላላችሁ። የቴሌግራም ቻናሌን ከታች በዲስክሪፕሽን ቦክስ ላይ ሊንኩን የምታገኙ ይሆናል ማለት ነው። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።